ሄርሜላ ማለት ነው። እንደሱ ነው የሚሻልሽ። ያለሽ አማራጭ እንግዲህ ያው እንዳየነውም ከሆነ ሄርሜላ ዛሬ የመጨረሻ በቃ የመጨረሻ ድክም ስልችት ብሏታል። ምንም አይነት ውጤት ማምጣት እንደማትችል ስለገባት አብርሽን ደግሞ ከኤፍሬምና ከሩታ ፈልቅቆ ከነሱ እጅ መውሰድ ከባድ እንደሆነ ስለተረዳች ዛሬ የመጨረሻ አማራጭ ያደረገችው ኤፊን ጠርታ መለመን ነው። በቃ መለመን ውስጥ ገብታለች። በዚህ አጋጣሚ ግን ማለት ነው ሄርሜላ እንዴት ነው የምታስቢው? ማለት ምን ስትል ሰማዋት መሰላችሁ? ሩታ ብትረዳኝ አይነት ነገር ነው። እና እንዴት ነው የምትረዳሽ? ሩታ እኮ ባሏ ነው። ባልሽን አሳልፈሽ ስጪ ለኔ ነው ወንስ እንዴት እንድትረዳሽ ነው? አንቺ ራሱ እንዴት ነው የምታስቢው? በዚህ አጋጣሚ ግን ማለት ነው እኔ ያልገባኝ ነገር ቤተሰቦችም የሩታም የአብርሽም ያንቺም በብዛት ማለት ነው የትናንቱናውን ቀጣዩን ቪዲዮ ነው እኛ በጉጉት የምንጠብቀው አይደል? እንደ ቤተሰቦቼ እነሱ ግን የመጡበት አይዲያ ሌላ ነው። አሁን ሄርሜላ ኤፍሬምን የምንለምንበት ቪዲዮ የሰራችሁ ደግሞ በኤፍሬም ነው። ስለዚህ ምርጦችዬ በተለይ ኤርሜላ አብርሽ ሩታ እያላችሁ እርስ በርስ የምትሰዳደቡ የምትነቋቆሩ ቅመሞች ምንም እየገባችሁ አይደለም። ወንስ እንዴት ነው? አሁን ኤፊና ሄርሜላ እንደምታውቁት በምንም አይነት ቃል ሊስማሙ አይችሉም። ኤፊ ያው ታውቃላችሁ ለሩታ ነው ሽንጡን ገትሮ የሚከራከረው። ከዚህ በኋላ ደግሞ አንዴ በእጃቸው የገባን ሰው ፈልቅቆ ለሄርሜላ መስጠት አይችልም። አሁን እሷ ልመኗ አብርሽን መቼም ትናንት አግኝተዋለች አይደል? ዛሬም ድጋሚ አገናኘኝ ነው በቃ። አይኑን አንዴ ልየው። ትናንት እኮ አይተሸዋል እስከምትጠግቢ ድረስ በዴቭ በኩል። ዴቭም እኮ ትናንት ትክክል አልሰራም። ሩታ ቤት ድረስ ሄርሜላን ይዞ መሄድ አልነበረበትም። ምክንያቱም ብዙ ጊዜ ዴቭም እንደምናየው የሚሰራ የነበረው ሩታና አብርሽ አንድ ላይ ቢሆኑ ደስተኛ እንደሆነ ነበር ብዙ ጊዜ የሚያስተላልፈው። ትናንት ግን እኔ በእጅ አዙር እሱም ቡዜን ተዋት አንዴ ሸርተት ትብላለች ከሩታ ለምን ለሄርሜላ ቆመች አለልም። ዴቭ ግን ከዚህ በፊት ከሩታ አጠገብ ሆነ ነገሮችን ለማስተካከል አብርሽ ከሩታ ጋር እንዲሆን በጣም ነው ደስ የሚለኝ፣ ልጅ ከአባት ጋር ማደግ አለበት እትት ስትል የነበርክ ሰውዬ ትናንትና ግን ያው ከሄርሜላ ጎን ቆማችሁ ሄርሜላን እሽሩሩ እያላችሁ እንደውም አብርሽ ወደ ሄርሜላ እንዲመለስ ማድረግ ሁሉ ነው የቀራችሁ። እንደዚህ አይነት ነገር ነበረ የምታሳዩትና በነገራችን ላይ ስለ ዴቭ ስለ ትናንትናው መናገር አልፈልግም። እንደዚሁ ዛሬ ሄርሜላ የመጣችበት እንግዲህ ያው ኤፍሬምን ልመና አብርሽን በቃ እኔ ጋር ምን ያህል ህይወት እንደጀመረ ምን ያህል መንገድ እንደተጓዝን ታውቃለህና በቃ አብርሽን ከሩታ አውጥቶ ካለበት ሁኔታ አውጥቶ የእሷ እንዲያደርግ ነው ሄርሜላ ያዘችው። አጅሬ ፊ ደግሞ የሩታ መከታ እንበለው። እኔ ስህተት ካለ ደግፋለሁ እያልኩ አይደለም በዚህ አጋጣሚ ማለት ነው ምርጦችዬ። ግን የሩታ መከታ የምልበት ምክንያት ስላለኝ ነው። አብርሽ ዛሬ እንደዚህ ስለሆነ ሳይሆን ኤፊ ከድሮም ጀምሮ ከሩታ ጎን ነው የሚቆመው ከድሮም ጀምሮ። ምክንያቱም ደግሞ ሩታና አብርሽ ገና ከመጀመሪያው ፍቅር ጀምረው ሲመጡ ሁሉ ምን ያህልን መንገዶች ተጉዘው ምን ያህልን እንቅፋቶችን አልፈው ዘለው እዚህ እንደደረሱ ስለሚያውቅ ለሩታና ለአብርሽ ፍቅር አብሮ ወደ ትዳር መግባት መውለድ ጭምር የኤፍሬም እጅ ስላለበት ነው። እንደዛ ምላችሁ እንጂ በወንድሙ ላይ እኔ ብዬም ማውራትም ይከብደኛል አድርጓል ብዬ። ግን እናንተ እንደምትሉት ያንን እየደገፍኩ አይደለም በዚህ አጋጣሚ ማለት ነውና ሁሌ ኤፊ ከሩታ ጎን ሲቆም ብዙዎቻችሁ አይመቻችሁም፣ አይጥማችሁም፣ ትናደዳላችሁ በቃ። ግን ደግሞ የመጡበትን መንገድ ስለሚያውቅ ነው ሁሌም ሩታን ወግኖ ሁሌም ከሩታ ጎን ሆኖ ምንም ብታጠፋም ሄዶ ይወቅሳታል እኮ አይወቅሳትም አይደለም። እሷም ስትሰራ በወንድሙ ላይ የሆነ የማይመቸው ነገር ካለ ከዚህ በፊትም እኔም በደንብ አስታውሳለሁ። ኤፊ ሄዶ ሩታን ይቆጣል፣ ለወንድሙም አንዳንዴ እንትን ይነብ። ግን በዚህ ልክ ግን ያንን ሁሉ ችግር ያንን ሁሉ እንቅፋት አልፈው የመጡ ሰዎች ላይ የእሱም እጅ አለበት። ለአብርሽና ለሩታ ትዳር ላይ መድረስ ጨምሮ ተፋቅረው እዛ ደረጃ እስከሚደርሱ። ለዛም ነው ከሩታ ጎን የሚቆመው ቤተሰብ። ሩታን ደግሞ በደንብ ያውቃታል ጥግ ድረስ። ለዛም ነው ብዬ ነው ማስበውና ብዙዎቻችሁ አይዋጥላችሁም። እና ዛሬ እንግዲህ በሁለት ነገር ነው ምርጦችዬ የመጣውላችሁ። በእርግጥ በሄርሜላና በኤፊ ብቻ አይደለም የመጣሁት። ማርቲም እንግዲህ ዛሬ
እንደውም እኔ እኮ አንድ ልጅ አስቀሽኛል። ምንድን ነው እኔ ሁሌ ይምታታብኛል፣ ውጩ ሌላ ነው ውስጡ ሌላ ነው ብላ ጽፋ እየሳኩ ነበር። እና በነገራችን ላይ ያው አቤል ቤት ርዕሱ ምንድን ነው የሚለው አብርሽ ተመለሰ የሚል ያው የአብርሽ ፎቶ መቼም በየቦታው አለ። ይሄ ደግሞ ጊዜ አመጣሽ ነገር አለ። ለጠፍጠፍ አድርገው አብርሽን እንደመለሱት አይነት ነገር ሆኖ ነው ያው ልጅቷ አላለችው ነው ማለት ነው። እና ውስጥ ሲገባ ግን ያው ማርቲና አቤል ብቻ ናቸው የሚያወሩት። እሱም ማርቲ እንግዲህ የምትለው መፍትሄ ብላ ያመጣችው እንግዲህ አብርሽን ወደ ሄርሜላ ለመመለስ ኤፊ የሚፈራው ሰው አለ ነበረ መጀመሪያ ላይ። ቀጠል ላደረገች ደግሞ ኤፍሬም እንኳን ላንቺ ለወንድሙ የሚመለስ አይደለም ሲላት አቤል ተብዬው ቀጠል ላደረገችና ደግሞ በሴት ገለጸቻት። ኤፍሬም የሚፈራ ሴት አለች፣ እሷ ጋር የሆነ የተደበቀ ነገር ስላለበት ኤፍሬም ያንን ነገር ታወጣብኛለች ብሎ ስለሚያስብ ወንድሙ ላይ የሆነውን ነገር ይናገራል። ስለዛ ሄርሜላ እየተጎዳች ስለሆነ አለች። እውነትሽን ነው ማርቲ፣ ምንም ማሳመን ነገር ምንም ኤፊ እንኳን ለአንቺ ተይና ለወንድምና ለእህቶቹ እንኳን መንበርከክ ያልቻለ ልጅ ነው። እንኳን ሌላ ሴት አሁን በአንቺ ቤት ቢልሉሽ ሌላ ዩቱበር አምጥተሽ ደግሞ አዲስ ዩቱበር ልታስመዘግቢ ነው አይደል? ልጅቷ ትመጣና ኤፍሬምን አታውቀውም፣ ግን ፍጥጥ ብላ አውቀዋለሁ ከኔ ጋር እንዲህ ያሳልፏል ምናምን ትላለች። በዛው ሚዲያ ላይ ሚስጥር ወጣ ተጋለጠ አይነት ነገር ይሆናል። ከዛ ልክ እናንተ እንደምትመጧት ስታይል ያችም ልጅ ዩቱበር ለማድረግ ነው። እንደዚህ ነው የእናንተ ስራ። አሁንም እኮ በብዛት ውዶችዬ ያልተረዳችሁ ትኖሩ አትኖሩ አላቅም እንጂ ይሄ ነገር እኮ በእርግጠኝነት ሙሉ ለሙሉ እውነት አይደለም። ከምር እውነት አይደለም። ያው ቪዲዮን እንዳየነ ሁሌም እንደምላችሁ ቪዲዮን እንደሚያቀርቡት እናውራ እያልን ነው እንጂ ብዙ ጊዜ እያስረዳናችሁ ነው። እናንተ ደግሞ ለእኛ ልታስረዱን ትሞክራላችሁ። እና እስቲ አሁን ኤፍሬምና ሄርሜላ ነው ያቸው። ሄርሜላ በማን ነው ቪዲዮን ቀርጻ የለቀቀችው? በኤፍሬም አይደለ? ሲቀጥል ደግሞ ትናንትና አብርሽን እኛ የምንጠብቀው አብርሽን ዴቭ ይዞት እንደወጣ ነው ከኤፍሬም ጋር አይደለ? ያንን ቀጣዩን ፓርቲ ነው የምንጠብቀው። ምናልባት ያው ማታ ላይ ሊለቀቅ ይችላል። ምክንያቱም ያው የአብርሽ ቪዲዮ በብዛት ከ3 ሰዓት በኋላ ከ4 ሰዓት በኋላ ስለሚለቁት ብለን እንጠብቅ። ግን እኛ ያኛውን እየጠበቅን መቅደም ያለበት ህዝቡ በጉጉት ምን ተፈጠረ ያ ነገር ወለቀ ወይ ምን እያለ በሚጠብቅበት ሰዓት እነሱ ሌላ አዲስ ነገር ይዘው መጥተው ይለቁልናል። እንግዲህ ምን ትማራላችሁ? ምን ታስባላችሁ ከዚህ? የምሬን ነው የምላችሁና ለማንኛውም ማታ እንጠብቃለን። እሱን ተስፋ አንቆርጥም። የሆነ ነገር ይኖራል ብለን አዲስ ነገር እናስባለን። ግን ሄርሜላ በቃ ምንም አይነት መፍትሄ አጣሽ። በቃ አሁን ላይ አብርሽ በሩታና በኤፍሬም እጅ መዳፍ ውስጥ ነው ያለው። ስለዛ እሷ ብቻ አይደለም፣ በነገራችን ላይ አቤል ራሱ እየተናገረ ነው። አሁን አብርሽን ፈልቅቆ ከሩታና ከኤፍሬም እጅ ውስጥ ማውጣት ከባድ ነው እያለ ነው። ምክንያቱም እህቶቹም ወንድሞቹም ስላልቻሉ እንኳን እኛን ተይና ምን እያልሽኝ ነው ማርቲ? ኤፍሬም እኮ እንዲህ የዋዛ ልጅ እንዳይመስልሽ፣ እንዲህ በቀላሉ የሚበረከክ ልጅ እንዳይመስልሽ እያላት ነበር። ምንም ማርቲ ያመጣችለት ሀሳብ ለአቤል ራሱ አልተመቸውም። በቃ ምክንያቱም ኤፊ አንዴ ከደረቀ አይታችኋል። ለእህት ለወንድሞቹ እንኳን አልተመለሰም። ለምን? በእርግጥ እህት ወንድሞቹን አያክብር አይደለም እንደዛ እያልኩ አይደለም። ግን አንዴ ይሄ ነው ብሎ ኤፍሬም ከቆመ ከዛሽ ንቅንቅ ማለት አይችልም። እና እንግዲህ ሄርሜላዬ የኔ ቆንጆ፣ እኔ ግን እንደኔ ያው ቢቆርጥልሽ ጥሩ ነው። አሁን ራሱ አንቺ ራሱ አሁን አብርሽ እንደው ወደ አንቺ ቢመለስ ራሱ ውስጥሽ እንዴት ነው ሙሉ ለሙሉ የሚቀበለው? ደስተኛ ትሆኛለሽ ወይ? በፊት እንደዛ ፈልሰስ ስትይበት በፊት አብርሽ ሩታ ደረት ላይ እንግዲህ ወደ አንቺ ከመጣ ጊዜ ጀምሮ ነክታውም አታውቅም። ምክንያቱም ማን ያስነካዋል? ማን ያስነካው? አሁን ግን እንደ ልቧ ምንም በሉት ምንም እንግዲህ እንደ ልቧ በልጇ ደረት ላይ ፈልሰስ ዘና እያለች ያንን የናፈቋትን ገላዋን እየዳበሰች ያለችውን ገላ አሁን መልሶ ቢያመጣው አንቺ ራስሽ መልሰሽ ታቅፊዋለሽ? ሄርሜላዬ አይምሮሽስ ይቀበላል? ልብሽስ ይቀበላል? ደስተኛ ሆነሽ ከአብርሽ ጋር ትቀጥያለሽ ወንስ አንቺም እንደ ሩታ አልበገርም አልሸነፍም አይነት እል ውስጥ ነው ያለሽው? እንደዛ አይነት ይመስለኛል እንጂ እኔ እንጃ፣ ለእኔ ከብደኛል። እንዴ አንቺ በትልቁ እንደዛ ልጆች አባት እያልሽ ስትስ የነበረው ሰው በሆነች አጋጣሚ ላሽ ብሎ እንደዚ አይነት ነገር ደግሞ እኮ ማለት ነው። አብርሽን በደንብ ቼክ አድርጋችሁት ከሆነ ቤተሰቦቼ የሆነ ሰዓት ላይ ጥሩ ንግግር ይናገርና ወዲያው ደግሞ ወደ ነበረበት ይመለሳል። አይ አብርሽ ወደ ነበረበት ደግሞ ይመለሳል። ሁለት አይነት ባህሪ ማለት። ስለዛ ሄርምዬ በዚህ ልክ አንቺ በእርግጥ አሁን ማርቲም ስትል እየሰማት ነበረ፣ ጭንቅ ውስጥ ነው ያለ ነው አልሽ ማርትዬ። በጣም
እንዴ በጣም ተጨንቃችኋል፣ ፊታችሁ ይገልጸዋል። እንዴ ወዝ በወዝ ሆናችሁ አይደል እንዴ? ሄርሜላ ራሱ እያዩዋት ነበር፣ አምሮባት አይደል እንዴ? ሄርሜዬ በቃ ጣፋንታሽ አይደለም አብርሽ፣ እናቴን ይቅርብሽ፣ ጦስ ጥንቦሳሽን በቃ እንዴ። ካሁኑ እኮ እንደውም አንቺ በቃ አየሽ ሩታ፣ በቃ አብርሽ ለሩታ የተዘጋጀ ነው። አንቺ እንደምትዩ ያገባ ይፋታል አልሽ። አንቺ ምን ነው ያገባና የፈታ ላይ ሙጥኛልሽ? መሽገር ሆንሽ። ቡዜ እኮ ሩታ ነው እንጂ መሽገር ያለችው አንቺን ነበረ። መሽገር ማስቲካ ማለት አንቺን ነበር። ያገባ ላይ ነው አንቺ ፎከስ ያደረግሽው፣ ያገባ ላይ ነው እንትንሽ። ይሄ ምንድን ነው የሚባለው? ይሄ ጣፋንታሽ ያገባ ሰው ላይ ነው። ምን አለ ካገባና ከወለደ ወጥተሽ እንደው ራሱን የቻለ ጎብለል ያለውን ለአንቺ የሚመጥነውን ለአንቺ ፍቅር የሚሰጥሽን ኤፊ ብሎሻል። ፈጣሪ ለምኝ ስትለምኝ ግን ያገባና ትዳር ያለው ህይወት ለመግባት ሳይሆን ለብቻሽ ያንቺ ብቻ አድርገሽ የምትኮመኩሚው ፍቅርሽን የምታጣፍጭበትን እንዲሰጥሽ ወደ ፈጣሪ ለምኝ እያለሽ ነው። አዎ ኤፍሬም ከምን ለምኝ እንደውም እንደዛ ይሻላል። ኤፍሬ ምንም ለውጥ አመጣም። አሁን ኤፍሬም አይተሻል። ለወንድም ለእህቱ እምቢ ያለ ሰው ለአንቺ ለምነሹ ከድሮም ድሮ ነው። ከድሮም ያልተቀበለሽ ልጅ አሁን ድጋሜ ከሩታ ፈልቅቆ ለእኔ ይሰጠኛል ብለሽ ማሰብሽ ራሱ ለእኔ ሄርምዬ ስህተት ነው። ኤፍሬምን ከምትለምኝ ማለት ነው። ይሄን የመሰለ ውበትና ቁመና ይዘሽ እንደ ወደ ቤተክርስቲያን ሄደሽ አምላኬ ሆይ ለእኔ የሚሆነኝን በቃ ዋጣጭን ስጠኝ በይው። ሲሆን ደግሞ ባለትዳር የሆነ ሰው አትስጠኝ፣ ልጅ ያለ ሰው አትስጠኝ። እኔንም ቀልብ ስጠኝ፣ በሰው ትዳር ውስጥ እንዳልገባ መልሽ ራሴ እንዳልጎዳ እጇን ነከሰች አይነት ታሪክ እንዳይሆንብኝ ብለሽ ኤፍሬምን እንደዚህ ከምለምኝ ስላየሽ ነው። እንደ ፈጣሪሽን ብለምኝ ስንቱን በደረደራልሽ የራስሽን ዋጣድሽን ሄርምዬ። ስለዛ ያገባም እኮ ይፋታላልሽ። አንቺ ምንድን ነው ያገባና የተፋታ ወንድ ነው እንዲህ አማርሽ? እጣፋንታሽ እሱ ነው ሙጥኝ ምንድን ነው እንደዚህ በዚህ ልክ? ስለዛ በቃ ተይላት፣ እስቲ ተይላት። አምኖ ልጁ ወደ ራሱ ወደ ቀልቡ ተመልሶ ከመጣ አንቺም እንግዲህ አይምሮሽና ልብሽ ዝግጁ ሆኖ እንግዲህ ሩታ ያቀፈችውን እንግዲህ አቅፋለሁ ብለሽ አይምሮሽን አሳመነሽ ማቀፍ ከፈለግሽ በሚመጣ ሰዓት በትዕግስት ጠብቂው። እናንተ እንደምትሉት ግን ያው ጭንቀት ውስጥ ያላችሁ አትመስሉም። አንቺ ምን ስናይሽ እናቴ እንደውም ውበቱ ደፍቶብሻል ሄርምዬ። ከምር ከአብርሽ እንደው ለቀቅ ስትሆነ ስትበጠሽ የሆነ ውበቱ ራሱ ደፍቶብሽ። እኔ ግን ማለት ነው አብርሽ ምናልባት ከአንቺ መላቀቂያ የሆነው ነገር አንቺም ቸኮልሽበት ሄርሜላ። የሆነስ ዛሬ በደንብ ጥግ ድረስ ዶቃ ማሰሪያሽ ድረስ እነግርሻለሁ። አንቺም ቸኮልሽበት አብርሽ ላይ። አንደኛ ፍቅሬን ተቀባይ ብለሽ አለቀሽ ይሆን? እሺ ፍቅሬን ካልተቀበልክ ሞቼ ይገኛለሁ ብለሽ ለቅሶ ውስጥ ገባሽ። በቃ ያው አብርሽ ደግሞ እንደምታዩ የዋህ ነው፣ ሰውን መጉዳት አይፈልግም። ያው ሩታን ግን ጎርቷታለን፣ ያልጎዳትም አይደለም። ሩታን ጎርቷታል። እሱ ተከርኖ ይብሳል። ምናልባት የሆነ ሰዓት ይክሳት ይሆናል። ሁሉም ነገር ሲገባው ብዬ ሁሉም ነገር ወደ ራሱ ሲመለስና ሲገባው ሚስትነት ምን እንደሆነ ትዳር ልጅ ምን እንደሆነ ሲገባው ሚስቱን የበደላትን በደንብ አድርጎ ይክሳታል። ጊዜ ይፈልጋል፣ እንጠብቃለን። እሱን እንተው፣ ሴት ማይጎዳ ነው ብዬ አለም። ግን አብርሽ ግን ለውጭ ሰው ማለት ነው ለቤት ነው እንጂ ቃጋ የሆነው ለውጭ ሰው አልጋ ነው። ለአንቺ በተለይ ሂሌናሽ እንዳይጎዳ አይምሮሽን ለመጠበቅ ሳይወድ በግዱ ያው እንደዛ ተንበርክከሽ የሚወድሽ ሰው በአንድ ቀን ፍቅርሽን ይቀበልሻል። ጊዜ ስጪ ላስብበት አይልም። እሱ ግን ላስብበት ብሎ በጭንቀት ተንበርክከሽ አልቅሰሽ አይንሽ ደም መስሎ ፍቅርሽን ተቀበልሽ። ያም እንዳትጎጂ ስጋ ስላለበት ነው። አንድ በሄርምዬ እየቸኮልሽበት የምልሽ ይሄ ነው እንደ እህትነት። ሁለተኛው ቀለበቱም ያው እንግዲህ የሆነ ነገር ይኖረዋል መቼም። ከቡዜም ጫና ይኖርበታል። አርግላት ሩታን ተስፋ ለማስቆረጥ ይሄዳችሁበት። እሱም ያንን ቀለበት ሲያደርግልሽ አምኖበት አይደለም። የልጁን እናት ተስፋ ለማስቆረጥ ስለፈለገ ነው፣ አምኖበት አይደለም። ያን ቀለበት አደረገልሽ። ይሁንሽ፣ ደስ አለሽ። ደግሞ ደስታሽን በልክ አድርግ ሄርምዬ። ምንጊዜም የኔ የምትይው ሰው ካጠገቢሽ ሲኖር ደስታሽን በልክ። እንዴ እጄን እኮ ካላያችሁልኝ ያልሽ እኮ እጄን ካላየ። በነገራችን ላይ ቀለበቱ ራሱን የአብርሽ ከልቡ እንዳልሆነ እንዴት እንዳወቅኩ ታውቃላችሁ? የገዛበትን ዋጋ ሲመነዝር እግዚአብሔር 30 ሺህ አረሳውም እስካሁን ቁጭ ብሏል አይምሮ ይስጣው። የሄርሜላ ቀለበት እንዲህ በቀላሉ የተገዛ አይደለም፣ 30 ሺህ ብር ነው ሲል ነው በቃ ከልቡ ያደረገላችሁ ሰው አይደለም 30 ሺህ ብር 2 ሚሊዮን እንኳን አውጥቶ ቢገዛላችሁ ገንዘቡ ትዝ አይለው። አብርሽ ግን 30 ሺህ ብሩ ትዝ ሲለው ነበር የከረመው፣ ሲያንገበግበው፣ ሲቆጨው። ሄርሚሞች ሲቆጨው ሲንገበገብ ነበር የኖረው ማለት ነው። አስበሽዋል? 2 አትይም ቁጠር የለኝ እናቴን። እሺ ሶስተኛው ደግሞ
ሩታ ስጋት ሆነችብኝ። በስራዬም በኑሮዬም ደስተኛ መሆን አልቻልኩም። ጥሩ እንቅልፍ መተኛት አልቻልኩም። እኛ ራሱ ምናል መዝግበን እንዳያዝነው አስቢ። ሴት ልጅ እንዲህ መፍጠን የለባትም። በቃ በስራዬም ደስተኛ አይደለም። ደግሞ ከወንድ ሲመጣ ደስ ይላል ሁሉ ነገር። ሄርሚ ከወንድ ሲመጣ ደስ ይላል አየሽ። እና በቃ እኔ በስራ ቦታም አይምሮ የሰላም አጣ። ሩታ ስጋት ሆነችብኝ። ግን ያች የሰጋሻት ነገር ናት የሆነችው። በነገራችን ላይ ሄርሚዬ ስጋትሽ ግን አልቀረም ስጋትሽ አልቀረም፣ ያው ሆኗል። ምን ይደረጋልና በዛን ሰዓት ያው ስጋት ስለነበረብሽ በህልምሽም ስጋት ሆንሽ ሩታ። ተኝተሽም ስትነቂም ሩታ ሆነችብሽና ያለኝ አማራጭ አልሽ። በቃ የመጨረሻ ኦዲየንሱ ቢቀየመኝም እንደ ሴት ክብርሽን አልጠበቅሽም ሄርሜላ። ምን ሆነሽ ነው ቢሉኝ ቢወርዱብኝም፣ ዛሬ ግን አብርሽን እንደምንም ብዬ አስተባብዬም በዚች በምትጣፍጥና እንደ ማር በተለወሰች አንደበቴ አብርሽን አሳምኜ ቢያንስ ከቤተሰቦችም እንዲተዋወቅ ከተቻለ ደግሞ ሽማግሌም እንዲልክ ከዛ አብረን እንድንኖር ያንቺ ቅዴ ነበረ። ግን አልተሳካም። ልጁ ደግሞ ዝግጁ አይደለሁም ነው ሁሌ መልሶ። አስበሻል? ዝግጁ ያልሆነበት ነገር ደግሞ ግልጽ ቢሆንልሽ፣ ያው መቼም እኛ ሴቶች አንዴ ስናፈቅር ወን ስንወድ አይናችንም ልባችንም እውር ነው አይደል የሚለን። ምንም ቢለን እናምናለን። ዝግጁ ያልሆነበት ግን መጀመሪያውንም ከመጀመሪያ ሚስቱን ተስፋ አልቆረጠም። በቃ ከውስጡ ሙጥጥ ብሎ አልወጣለትም። ከውስጡ ሙጥጥ ብሎ የመጀመሪያ ፍቅሩ ትዝታው ሁሉ ነገሩ አልጠፋም። እንዴ ቤት ሲያይ እኮ ፎታቸውን የሚያየው አስበሻል? አንቺም እኮ ስም ተከትለሽ ነው እነዛን ፎቶዎች የለጣጠፍሽው አይደል? ቤት ውስጥ ስታይ የሰርግ ፎቶ ነው። ሲሄድ ልጁን ሲያይ ግድግዳ ሳይ አልጋ ክፍሉ ሲገባ ትዝታዎቹ አብሮ ከሚስቱ ጋር ሲፈነድቅበት ሲጨፍርበት ብዙ ነገር ያሳለፈበትን ያህል እንዴት አድርጎ ተስፋ ቆርጦ ከሱ አንቺን ያግባሽ? አየሽ ዝግጁ አይደለሁም ይላል። ዝግጁ ሳይሆን ወነፃን ሆኖ እንዳይመስልሽ ሄርሚዬ። ከላይና ከታች ሁሉን ነገር ጨርሶ አበጥሮ አብቅዶ ዝግጁ አይደለሁም ሲልሽ እንዳታምኝ። ያ ነገር ያንቺ ያንን አልጠረጠርሽም። የሆነ ነገር አስተባበለሽና ቤተሰቦችሽን ግን እሺ ካልሽ እስተዋወቃለሁ። ሽምግልና ግን አሁን ዝግጁ አይደለሁም ማለሽ አየሽ። በዚሁ ከዳርኗት አለፈ። እሱም መጀመሪያም ዘዴ አትሆኑ እንጂ እኔ አሁን እንዲህ ስል ሄርሜላ መቼ ያዘችው? መጀመሪያም ከፈለገ ወደ ሚስቱ መመለስ ትላላችሁ እንዲህ። በፊቱንም እኮ ሩታ እንደ በቀል አደረገችበት እንጂ ከአንዴም ሁለቴ እኮ ቤተሰቦቼ ሄርሜላን ከርቶ እኮ አብርሽ ወደ ሩታ ተመልሶ ነበር። ሩታ መልሳ የበቀል ምታደረገችበት በሚያሳዝን ሁኔታ ያንን አደረገችበት እንጂ ልጁ እኮ ከአንዴ ሁለቴ ሄርሜላ ፍቅር ውስጥ ሆኖ ወደ ሚስቱ ተመልሷን ነበር እንዴ? ተመልሷን ነበር በጉጉት ግን የዛ ሞቅ ያለው እንትኑ ላይ ነው ሩታ አምጥታ በረዶ አይቸለሰችበት እንጂ ከዛ በኋላ ነው እንጂ እኮ ሩታ ላይ አብርሽ ተስፋ እንዳልቆረጠ በደንብ ያሳያል እኮ። ሄርሜላ ላይ ደግሞ እሷ መቻዘችው መቻሰረችው መሄድ ከፈለገ በፍቅር መሰናበት አይችልም። እንዴት ነው እናንተ በቀላሉ ወደ ድሮ ሚስቴ ልመለስ ነው እስከ ዛሬ ላሳለፍ ነው። አሁንም እችን ቃል እኮ የሚናገራት እኮ ተይዟል ስለተባለ እኮ ነው። አስባችሁታል? እንጂ በኖርማል ቢሆን ይህን ቃል ለማውጣት ምናል እንደሚከብድ አስቡት። ህይወት አይደል እንዴ? ቀልድ ነው እንዴ? እንዲሁ በቀላሉ አሳልፈናል፣ እንደዚህ አድርገናል፣ በቃ ቻው ቻው የሚባልበት ነገር የለም። ይሄ እኮ ህይወት ነው። አንደበታችሁም ይከብዳል ምንም ቢሆን ማለት። ስለዛ ሄርሚዬ እስከ ዛሬ አብርሽ ከአንቺ ጋር የነበረው በይሉንታ ታጥሮ ነው የኔ ቆንጆ። አንቺም አሁን ላይ አብርሽ አንገቴን አስደፋኝ፣ አብርሽ ብዙ ዋጋ ከፍዬለታለሁ ትያለሽ። አየሽ ችግሩ ይሄ ነው። ዋጋ ሳትከፍይለት ወደ አንቺ የመጣ ሰው ቢሆን ዛሬ ተመልሶ በሆነሽ ምክንያት አድርጎ አይመለስ። እንዲህ ስላችሁ ሩታ እንዲህ ትላላችሁ። ኖ አጅሬው ባካችሁ እያስመሰለ ነው። ንቁ። በተለይ የሄርሜላ ተመልካቾች ንቁ። የምር እያስመሰለ ነው አብርሽ። በደንብ አድርጉ አስብ ውስጥ ንግግሩን የት ውስጥ የሆነ ሰዓት ላይ ይናገርና ወደኋላ ደግሞ ተመልሶ ተመልካች የሚለው ነገር ላይ ቁጭ ይላል። ሸፋፍኖ ለማለት ማለት ነው። የእኛ ሀገር ፖለቲካ ራሱ እንዲነስቸግረው የተሸፋፈነ የሆነ ቀን ገረፈል። አያችሁ እንደዛ ነው። እሱም እንደዚህ ነው። እንደ ፖለቲከኛ ነው አብርሽ። የሆነ ይጫወታል መሀል ላይ ሁለት አይነት እንትኖች ተዋናይ የሆነው ሁለት ገጽ ይጫወታል። አያችሁ እንጂ ሄርሜላ ጋር አብርሽ በሂሉንታን ያለው። አንቺም እንዳልሽው ደግሞ ልጁን በዚህ በማይረባ በገንዘብ ያው እንደምትዩ ብዙ ዋጋ ከፍዬለታለሁ የምትዩ ያው ከቁሳቁስ የሰለለ የለም። ሰዓት ሰተሸዋል፣ ገዝተሽለታል። የሆነ ሰዓት ቤት ገዛውለት ብለሻል። ከዛ ቀጥሎ እሱን ካለበት ለማውጣት በየዘዋዩ በየኩሪፍቱ ውለታው ይሄ ነው እንግዲህ አይደል? ሄርሚዬ ከፈልሽለት በየኩሪፍቱ በየምኑ ዋጋ ወጥተሻል። ለመዝናናት ታወጫለሽ ብዙ ነገሮች፣ እነዛም ውለታ ናቸው። ግን በውለታ ፍቅር ሄርሜላዬ እንግዲህ እንደ እህት ይሄንን ነው ምልሽ። ሄሎንታና ፍቅርን አንዳንዴ ለይተን ማወቅ ጥሩ ነው።
እና አንቺም ፈጠንሽበት። ስለፈጠንሽበት ደንግጦ ይመስለኛል፣ በእርግጎ ይመስለኛል። ወይም ደግሞ የሆነ የነቃበት የሆነ ከአንቺ የሰማው ነገር ያስሮጠው ነገር አብርሽ አለ ብዬ ነው ማስበው። እና እችን ካልኩሽ እንግዲህ በዚህ አጋጣሚ ያው ትናንትና አብርሽን ይዘው ስለወጡ ብዙዎቻችሁ ጋር ስጋት ፈጥረዋል። አላቅም አብርሽ ምን ሆኖ ይመለሳል ብላችሁ እንዳሰባችሁ አላቅም። በነገራችን ላይ እኔም ስጋት አይደለም፣ እኔ በሩታ ምንም አይነት ስጋት እስካሁን እየተሰማኝ አይደለም። ከምር ነው ምላችሁ ቤተሰቦቼ፣ ምንም አይነት ስጋትና ፍራቻ እየተሰማኝ አይደለም። ምክንያቱም እንዴ ትናንትና ለማውለቅ ቢፈልግ እኮ ራሱ እግዚአብሔርን እንደዛ እየነገሩት እንደዛ እያሉት እኮ እንዴ ቤተሰቦቼ የማይመስል ነገር እኔ ምንም ነገር እኔ በሩታ ምንም እኔ እንጃ ምንም የምፈራውን ስጋት ውስጥ የከተተኝ ነገር የለም። ታደርገዋለች ብዬ አላሰብኩ። ያው ካደረገችው ሁላችንም ነው የምንነሳበት፣ ቀልድ የለም። ከምር ነውር ነው። ብዙ ጊዜ ደጋግመን ተናግረነዋል። እና ምርጦች ያው ስጋት አይግባችሁ። ዛሬ እንግዲህ ያው ይቀጥላል በአብርሽ ነው እንግዲህ። ግን በነገራችን ላይ ደስ የሚለው በሱ ብቻ ነው የሚለቀቀው። ያው ሩታ ለምን በራስሽ ቤት አትመጭም? በራስሽ ቤት ጠፍተሻል እኮ እያላችሁ ነው። እና ባሏን እየካሰች ነው። አትፍረዱባት፣ አትፍረዱባት ውዶችዬ። እሱም ይክሳለ ወደፊት አይቀርም። እና ባሏን እየካሰች ነው እንዴ። ስለዚያ ምርጦች የሩታ ትናንት ብያቸዋለሁ ተመልካችን በተለይ ሄርሜላን ተመልካች ለማንጫጫት እየሄደችበት ያለው መንገድ አለ። አሁን ምንም ብንላት እንትን ብላ አታወልቅም እንትኑን የእሷ ጋም የሆነ እልህ አለ። በእርግጥ ከተመልካች ጋር በተለይ እነሱም ስለሚወርዱባት እነሱም ደግሞ ስም ስለሚሰጧት ያንን አለች አይደለ ያልበገር አይነት። በእርግጥ ይሄ አልሸነፍም ባይነት ጥሩ አይደለም፣ አንድ ቀን ይጥላል፣ መጥፎ ነው። እና ምርጦችዬ እስኪ እናንተስ ምን ትላላችሁ? እንግዲህ ሄርሚዬ የኔ ቆንጆ እንግዲህ ማድረግ ምንም ያልቻለችም እና በአብርሽ በኩል ምንም ለውጥ ማምጣት ስላልቻሉ ያለው አማራጭ ኤፍሬምን ጠርቶ መለመን ነው። በቃ መለመን መማፀን ነው የያዘችው። ኤፊ ግን ሊሰማት አልቻለም። እናቴ እንደ ወንድሙ መስሚያዬ ጥጥ ነው፣ አይፈልግሽም። የራሽን ህይወት መስርቺ ወደ ፈጣሪ ጸልይ በማለት ነበር። የራሷን ህይወት እንዲሰጣት ነው እንግዲህ ጸልይ እያላላት እና እሷ ግን ከተቻለውና ይቅርታም ጠየቀች። እኔ እንዲህ ነኝ ወይ ለአንተ ኤፍሪ በቃ አስተባበለችው። እሱ ግን ምንም ሊሰማት አልቻለም። እና በቃ እንደውም ከቻልሽ የራሽን ህይወት ኑሪ፣ አትመኝ ወንድም ተስፋ አደርጋለሁ አለች። ማናለች? አዎ እኔ ሄርሜላ መለሰ አስገባቷል ሚሊዮን። እኔ ሄርሜላ ሚሊዮንማ አብርሽን እመልሰዋለሁ አለች። ያድርግልሽ እንግዲህ ከተመለሰልሽ፣ እኛም አብረን ያው ከአንቺ ጋር ነን። አይዞሽ ጠንክሪ። እንግዲህ ያው ተስፋ አልቆርጥም በህይወቴ ካልሽ፣ ያው እንግዲህ በአብርሽ ተስፋ መቁረጥ ካልቻልሽ ሄርሚ ያለሱ ብለሽ ሞች ይገኛሉ የምትይ ከሆነ እንግዲህ ጠብቂ፣ የተቻለሽን ደግሞ አድርጊ። እንግዲህ እንዳልሻትም እንደዛትሻትም እንግዲህ ለተመልካቾችሽ የሆነ ምስራች አሰማያቸው። እነሱም በአንቺ እየተጨነቁ እየተጠበቡ ነው። ጀርባው ስለማይገባቸው ብዙዎቹ ስለ አንቺ ይጨነቃሉ፣ ስለ አብርሽ ይጨነቃሉ። እና ለማንኛውም ምርጦችዬ ያለው ነገር ይሄ ነው ማለት ነው። አብርሽ እንግዲህ ትናንትና ቪዲዮ ይቀጥላል፣ ተስፋ አትቁረጥ ይቀጥላል። ያችንማ ያቺ በእጁ እንቅ አድርጎ የሚስቱ ስጦታ ማንንም አያስነካም። እሱ ራሱ እንዲወልቅበት አይፈልግም። እናቴ እንቅ አድርጎ እኮ ነው ያዛት። ያቺ የተሰጠችውን ስጦታ እንቅ አድርጎ ማለት ነው እንዴ። ማናባቱ ይነካዋል ነው እኮ ነገርየው። እና ለማንኛውም ውዶችዬ ሰላማችሁ በዘት ተረፍረፍ ይበልልኝ። እንግዲህ ያው ሩታ ለምንድን ነው በእንደዚህ አይነት ሁኔታ የምትሄደው? ለምን ለትንሽ ጊዜ ከሚዲያውም ለምን አትጠፋም እያላችሁ ኮሜንት እያስቀ ለማን አባቱ ብላ ነው የምትጠፋው? ለማን ደስ ይበለው ብላ የሚዲያው ሚያሪ እሷ ከሌለች ይሄ ሁሉ እየመጣ ረስ እየሰጠ የሚንጫጫው በምን ይንጫጫል? እንዴታው እንጂ እሷ ከሌለችማ ሚዲያው ቀዘቀዘ። እንዴት አንጫጫው እንጂ ትንሽ ጊዜ በአንድ እግር ታቆመው እንጂ እሷ ከጠፋችማ ሚዲያውን በቃ ቀዘቀዘ። ውዶችዬ አሁንማ የዩቱብ ካምፓኒ ራሱ በደንብ ያወቃት ይመስለኛል በደንብ ያወቃት ይመስለኛልና ለዛ ነው ለምን ብላ ትጠፋለች እንዴ? እንጫጩ እሷ መስሚዋ ጥጥ ነው። ግን አንዳንዴ ያው ተመልካችንም ማክበር ጥሩ ነው ብዬ ነው ማስበው። ሁሉንም ባልሰማ ባላየ ማለፍ ጥሩ አይደለም። አንዳንዴ መስማትም ጥሩ ነው ብዬ ነው ማስበው። ይጠቅማል፣ አንዳንዴ መስማት ይጠቅማል፣ አይጎዳም። ተመልካች ምን እያለ ነው፣ የኔስ ኦዲየንስ ምን አስተያየት እየሰጠኝ ነው ብሎ መስማት ለእሷ ይጠቅማታል፣ እንዳትወርቅ ይጠቅማታል። ይሄንን ነው ምለው። እና ምርጦችዬ በቃ ሰላማችሁ ይብዛ። ማታ አብርሽ ከመጣ እንግዲህ እንመጣለን፣ እንፈተፍታለን። እናንተም እንግዲህ ላይክ ሰብስክራይብ እያደረጋችሁ እንደተለመደው ያው ቤተሰብ እንድትሆኑ በአክብሮትና በትህትና የኔ ምርጥ እና ውድ ቤተሰቦች እጋብዛለሁ። ሰላማችሁ